እዚህ ላይ ይከበራሉ። አብዛኛውን ስራ እነሱ ስለሚሰሩ በደንብ ሳቁ እስከ መጨረሻው። ጋሽ እርሶ ይሄው እንደምታዩት ከላይ የለበሱት የአበሽ ማነ ቆዳ ነው። ይሄን የለበሰ ሰው በዶርሴ አዳኝ ነው። አዳኝ ውሎ ማዳሩን ጫካ ነው። ለዚህ ጫካ የሚል ሰው ጫካ የሚያደርሰው ብዙ አይስቅም። ለዚህ ጋሽ ፖስተር ጋሽ ይመጣሉታል። ከዛ መልስ ፎቶ ተነስተው ስለ ዶርዜ ኤክስፕላኔሽን ይሰጣቸዋለሁ። እንደ ቤታችሁ ታውቁ። እሺ እናመሰግናለን። እርጥብ ሳር ይሰጣሉ። እሱን ይወስዳሉ። እሺ እርጥብ ሳር ይሰጣሉ። እናቶች ጋር ጨፍሩ እስቲ። ወንድ ኮሮና ጋር መግባት ይችላል። ከገባደር ቤት ውስጥ ካሉ ሰዎች ጋር እዋጣለሁ እጋጫለሁ ማለት ነው። በዚህ ሰዓት ጋር ሰላም ሰላም ቤት ነገር ኮሮና ጋር መስመጣል ቤት ውስጥ ወንድ ጋር በደንብ ጋር ይጠብቃል። ጋር ያ ወንድና በራስ ነው አንቆሮችን ቆጥራችሁ ዶርዜ መንደር ነው የሚገኘው። Gaga.
እንደምታዩት በዚህ መልክ ነው። ይሄኛው የከብቶች በረት ነው ቅድም እንዳልኳችሁ። ሲቀጥል እነኚህን ቅሎች አያችሁ በዶርዜ ቤት ውስጥ በብዛት ነው የምታገኟቸው። ምክንያቱም እንደዚህ የሚበዙበት ምክንያት በሳምንት በሰኞ ወይ ሐሙስ ጠብቃ ዶርዜ እናት ገበያ ስትሄድ ወርቆቿን፣ ብሮቿን፣ ውድ ነገሮቿን ከነኚህ በሙሉ ቅሎች እሷ በምታውቀው በአንድ ውስጥ ታስቀምጣለች። ማን ነው የሚሰርቃት? ማንም ሌላ ሰው ያውቅም። የሚበዛው ለዛ ነው። ስለዚህ ትናንሾቹን ዋና ወተት ስንጠጣባቸው ትላልቆቹን ደግሞ ቦርዴ እንጠጣለን። ዶርዜ ውስጥ ሲጠጣም ቅል ነው የሚባለው። ከፓምኪን ነው የሚሰራው። ሲጠጣም በዶርዜ በጋራ ስለሆነ አሁን ባልና ሚስት አንድ ላይ ስቲክ ባል